ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበረከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጠይቃለን። በትናንትናው ዕለት ለተፈጠረው የድምፅ ጉድለትም ይቅርታ መጠየቅ እንፈልጋለን። በኋላ እናንተ ኮሜንት ስትሰጡ ነው ችግሩን ያስተዋለው። በተቻለ መጠን በዛሬው ፕሮግራማችን ላይ የድምፅ ጉድለቱን ለማስተካከል ጥረት አድርገናል። ስለዚህ የሚዲያችን ሜምበርና ሰብስክራይበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በድጋሚ ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ወደ መጀመሪያው ርዕስ ሲሸጋገር እንግዲህ አንዳንድ ወገኖች ከሰሞኑን የምሰራውን ቪዲዮ የማቀርበውን ፕሮግራሞች እየቆራረጡ ባልተባለ መልኩ በቆርጦ ቀጥል ቴክኖሎጂ በተለያየ መልኩ እያሰራጩት ይገኛሉ። በጣም በብዙ ፕላትፎርሞች ላይ ማለት ነው። ቲክቶክም ላይ፣ ትዊተርም ላይ፣ ፌስቡክም ላይ ባልተባለ መልኩ ቆርጠው እየቀጠሉ ያልተባለ ሀሳብ በማስተላለፍ ላይ ይገኛሉ እና በዚህ ጉዳይ ላይ አስተያየት ብሰጥበት የሚል አስተያየት ስለተበራከተ አንዳንድ ነገር ማለት ወዳለሁ። ከዛ በፊት ግን እስኪ ራስ ናቲ የሚባል የአፋሕድ ደጋፊ የእስክንድር ደጋፊ አንዱን ቪዲዮዬን እንዴት አድርጎ ቆርጦ እንደሰራው እንመልከትና እንመለስ። የእስክንድር ነጋ ደጋፊዎች እንግዲህ እንደምታዩት የቆረጣ ትግሉን የደፈጣ ትግሉን ትተው የቆርጦ ቀጥል ትግል ጀምረዋል ማለት ይቻላል። ይሄ ራስ ናቲ ይባላል። ለምሳሌ በዚህ ስክሪን ላይ የምታዩት እኛ ብናወራ አታምኑንም፣ ያው አሳየ እንገራችሁ ይላል። አፋባ የሚባል ድርጅት አልተመሰረተም፣ ውሸት ነው። በዓለም ላይ 13 ሊቀመንበር 13 ጦር መሪ ያለው ድርጅት ተሰምቶ ማያውቅም። ኮሌክቲቭ ሊደርሽፕም ሰብሳቢ ያለውና የተሰራው ስራ ልክ አይደለም ዋጡት በማለት ጽፏል። እና እስኪ በቆርጦ ቀጥል ቴክኖሎጂ የሰራውን ቪዲዮ ሰምተን እንመለስ። በዓለም ታሪክ ውስጥ 13 ሊቀመንበር 13 ወታደራዊ አዛዥ የሚመራው ድርጅት አናቅም። ኮሌክቲቭ ሊደርሽፕም እንደዚህ አይደለም፣ አልተመሰረተም፣ ውሸት ነው። እኛ እንደዚህ አይነት የውሸት ፕሮፓጋንዳ ላይ አንሳተፍም፣ ህዝባችንን አናጭበረብርም። ጭራሽ ድርጅት የሚባል አለመመስረቱን ውሸት ቃቃ ጨዋታ መሆኑን እና ኮሌክቲቭ ሊደርሽፕ የሚባለውም የማጭበርበሪያ አጀንዳ መሆኑን በአማራ ትግል ውስጥ አጥማጭ ተጽዕኖ ፈጣሪ ሆኖ መከሰት አለበት ብዬም አላምንም። እንደሰማችሁት ነው እንግዲህ ይሄ ከ3 ቀን በፊት ያዘጋጀሁት ዝግጅት ላይ ያቀረብኩት ቪዲዮ ነው እና ከዛ ላይ ግማሹን ቆርጠው በማውጣት በዚህ መልኩ እያሰራጩት ይገኛል። ራስ ናቲ ይባላል። እንግዲህ ቪዲዮ ወደ 6200 አካባቢ ሰው አይቶታል። እዛ ላይ የተሰጠውን ኮሜንት ብትመለከቱ ራሳቸው ቆርጠው ይቀጥላሉ፣ ራሳቸው ኮሜንት እየሰጡ እንጆይ ያደርጋሉ እና ባልተባለ መልኩ ነው። እንደምታስታውሱት ይህን ቪዲዮ በማቀርብበት ሰዓት ላይ የኢትዮ 360ን አስነዋሪ ትንታኔ መሰረት አድርጌ የሰራሁት ነው። በነገራችን ላይ ትዊተር ላይ ብቻ ሳይሆን ቲክቶክም ላይ ቫይራል ሆኗል ማለት ይቻላል። ሀሳቡ ምንድን ነው የሚለው እስክንድር ነጋ በአፋሕድ በኩል በአንድ በኩል አብረን እንስራ የሚል ጥያቄ ያቀረበ፣ በሌላ በኩል ደግሞ የድርጅቱ ልሳን በሆኑ ሚዲያዎች አማካኝነት ድርጅት አልተመሰረተም፣ አፋባሃ የሚባል ድርጅት የለም፣ በዓለም ታሪክ ውስጥ 13 ሊቀመንበር ያለው 13 ወታደራዊ አዛዥ ያለው 13 ሰብሳቢ ያለው 13 ጸሐፊ ያለው ድርጅት ተመስርቶ አያውቅም፣ ኮሌክቲቭ ሊደርሽፕም እንደዚህ አይደለም የሚል መልእክት በማስተላለፍ ላይ ይገኛል እና በአንድ በኩል አፍራሽ የሆነ ሚና እየተጫወተ በሌላ መልኩ ደግሞ ትሁት ይጫወታል። በአንድ በኩል ድርጅት አልተመሰረተም እያለ በሌላ መልኩ ደግሞ ድርጅት መመስረቱን አምኖ የአብረን እንስራ ጥያቄ በማቅረብ ላይ ይገኛል በማለት የሰራውን ነበር። በወቅቱም ኢትዮ 360 እነ ሲሳይ አጌና እነ ኤርሚያስ ለገሰ እነ አበበ ቶላ የሚያስተጋቡትን ፕሮፓጋንዳ እጥፍ አድርጎ እያሰራጨ መሆኑን የሚገልጽ ቪዲዮ ወደ እናንተ አድርሼ ነበር። ከዛ ያም ቪዲዮ ቆረጡና ኢትዮ 360 እንዲህ እያለ ነው የሚለውን መልእክት አወጡና
በእኔ አንደበት እንደተነገረ አድርገው ፕሮፓጋንዳ ለመስራት እየሞከሩ ነው። ይሄ የሚያሳየው እንግዲህ አንደኛ የጠለስ ሚዲያ ዝግጅቶች፣ ፕሮግራሞች ምን ያህል ተጽዕኖ ፈጣሪ የሆኑ እንደመጡ የሚያሳይ ነው። ተጽዕኖ ፈጣሪ ባንሆን ኖሮ በዛ ልክ እንኳን አይደለም ቆርጠው ሊቀጥሉ ቀርቶ የሚከታተልም አይኖርም ነበር። ስለዚህ በአንድ በኩል በጠለስ ሚዲያ የሚቀርቡ ዝግጅቶች በአፋር ዘንድ ትልቅ ቦታ እንደተሰጣቸው የሚያሳይ ነው። ቲክቶክ ላይ በጣም ብዙ ቦታ ትናንት ስገባ እየተሰደብኩ ነበር ባላልኩን ነገር ማለት ነው። ኮሜንቱን ገብቼ ሳነብ ወየኛ ሰው ልመሰገንበት በሚገባ ቪዲዮ እውነት በተናገርኩበት ቪዲዮ ተናጋሪው ሌላ ሆኖ ሳለ እነሱ ቆርጠው ቀጥለው ግን የውሸት ዘመቻ አስከፍተዋል። ግን ውሸት እያደረ መጋለጡ አይቀርም። ለማንኛውም ግን እኔ የተረዳሁን ነገር የጠለስ ሚዲያ ዝግጅቶች ተጽዕኖ ፈጣሪ እንደሆኑ ነው። በሁለተኝነት ቲም እስክንድር የደፈጣ ትግሉን አቁሞ የቆረጣ ትግል ጀምሯል። በአዶቤ አማካኝነት በካፕከት አማካኝነት የቆርጦ ቀጥል ትግል እንደጀመረ ነው ግልጽ ያደረገው። በተረፈ ይህ ቪዲዮ የመጀመሪያ አይደለም። ከዚህ በፊትም በአንድ ወቅት ከወራቶች በፊት ስለ እስክንድር የተናገርኩት ነበር እና ሲጀምር ምንድነው የሚለው እስክንድር ነጋ የእሱ አስተሳሰብ ግልጽ ነው። እኔ ሰብሳቢ ካልሆንኩኝ፣ እኔ ፕሬዝዳንት ካልሆንኩኝ፣ እኔ አለቃ ካልሆንኩኝ የትኛውም ድርጅት አይመስረት ነው የሚለው በማለት የተናገርኩትን እስክንድር ነጋ የሚለውን ቆርጠው ዘመነ ካሴ የሚል ስም ያስገባሉ። ሲፈልጉ ምሬ ወዳጆ የሚል ስም ያስገባሉ። እና እንደዚህ አይነት ነገሮች አሁን ተበራክተዋል። ለማንኛውም ልብ ማለት ያስፈልጋል። አንድ ቪዲዮ ዝም ብሎ ሲለጠፍ አሁን በዚህኛው ቪዲዮ ላይ ማስተባበያ ሁሉ እስከ ማውጣት ደርሻለሁ። ለምን በጣም ስድቡ በዛ። አንተ ሰውዬ እንዴት ነው በዚህ ልክ ግልብጥ ብለህ አቋምህን የቀየርከው የሚል መልእክት ስለበዛ እንደገና ማስተባበያ ቪዲዮ ሰርቼ በቲክቶክም በትዊተርም በፌስቡክም ለመለጠፍ ተገድቻለሁ። እና ይህን እንዳደርግ ያስገደደኝ ነገር ምንድነው? ወዳጆች እንዳትቀየሙ ነው እንጂ አፋዶችን የፈለጉትን ሊያደርጉ ይችላሉ። ወዳጆች ግን ሁሉንም ቪዲዮ ገብታችሁ ልትከታተሉ ስለማትችሉ የተባለ መስሏችሁ እንዳትወዛገቡ በማለት ነው ቪዲዮ ልሰራ የቻልኩት። በድጋሚ ሙሉ ቪዲዮንም ልለጥፍ የቻልኩት። ስለዚህ አንድ ነገር ሲለጠፍ ከመለፍለፍ በፊት ማጣራት ያስፈልጋል ማለት እወዳለሁ። ሌላ እንግዲህ አፋሕድ በሽንፈት መንገድ ውስጥ ገብቷል። በተለያየ መልኩ ማለት ነው። በሚዲያውም ብቻ ሳይሆን በጦር ሜዳውም ጭምር ሽንፈት መስመር ውስጥ መግባቱን የሚያሳዩ ነገሮች አሉ። ያ ሽንፈት የተከሰተው ደግሞ በተዋጊው ድክመት አይደለም፣ በብልጽግና ብርታት አይደለም፣ በመሪዎቹ አጎብዳጅነት፣ በመሪዎቹ ከሃዲነት ነው እና ደቡብ ጎንደር ላይ የተከሰተውን ሰምታችኋል። ባለፈው ከፍ ያለው ደሴን ያህል ጀግና አንድ መሰለ ጀግና ያስበሉ ከጀርባ የመጡ ኃይሎች ዛሬ ላይ እኛው የትግል መስመር አላዋጣም ማለት ያሰላለፍ ለውጥ እያደረጉ መምጣታቸውን የሚያሳዩ ነገሮች አሉ እና ብልጽግና ፌሽታ ሆኖለታል። ጎንደር ላይ ፌሽታ ሆኖለታል። ትናንት ጀግኖችን ከጀርባ የመጡ ኃይሎች አሁን ሞከርነው የሚሆን ስላልሆነ ወደ ሰላም መንገድ መተናል በማለት እየገቡ መሆናቸውን የሚገልጹ ፕሮፓጋንዳዎች በብልጽግና ልሳኖች በኩል ሲለቀቁ ነበር እና ይሄን ነገር በዝምታ ማለፍ አያስፈልግም። ምክንያቱም መናገር ያስፈልጋል። ምክንያቱ ይሄ ጉዳይ ሊከሰት የቻለው መሪዎቹ በሰሩት ሸፍጥ ነው። ግማሾቹን ተስፋ የማስቆረጥ ስራ፣ ግማሾቹን ደግሞ አስርገው አስገብተው የሚፈልጉትን ተልዕኮ ሰጥተው እሱን ተፈጻሚ ካደረጉ በኋላ ወደ ቀድሞ ቦታቸው እየመለሱ ነው። እነ እስክንድር ነጋ አፋሕዶች ከፋኖች ጋር ከሚቀላቀሉ ይልቅ ከብልጽግና ጋር ይቀላቀሉ በማለት ብዙ ኃይል እያስገቡለት ይገኛሉ እና ይሄ በታሪክ የሚያስጠይቅ ክህደት ነው። ትናንትና ለጁላ ወይም ለብርሃኑ በቀለ እጃቸውን የሰጡ ወገኖች እነ ሀብቴን ቢቀላቀሉ ኑሮ ስንት ነገር መስራት ይችሉ ነበር። እንግዲህ እጃቸውን የሰጡት አመራሮች እነሱ ዓላማቸውን አሳክተው ነው። ግን ተዋጊው ኃይል ደግሞ ለአማራነቱ ሊታገል የገባ ኃይል ነበር እና ያ ተዋጊ ኃይል እነ ሀብቴ የሚቀላቀል ብዙ ነገር መስራት ይቻል ነበር። ኢትዮ 360 በጣም የሚያሳዝናችሁ ነገር፣ በጣም የሚያሳፍራችሁ ነገር እኮ እንደዚህ አይነት የክህደት መስመር ውስጥ መሰማራታችሁ አይደለም። ክህደት ይፈጽሙና ለክህደታቸው ደግሞ እናንተ ሰበብ ያደርጋሉ።
አፋሕድ ውስጥ ያሉ ጀግኖችን ከጀርባ ይመቷቸውና እናንተ ናችሁ የመታችሁት በማለት ይወነጅሏቸዋል። እጅ እንዲሰጡ ያደርጉና ያንን ውሳኔ እንዲወስኑ ያደረጋችኋቸው እናንተ ናችሁ በማለት ይወነጅሏቸዋል። እና የጸዳሉ ደሴ ጉዳይ ከመታወቁ በፊት ኢትዮ 360ዎች ምን ሲሉ ነበረ? እስኪ ቀንጨብ አድርገን ሰምተን እንመለስ። በነበረው ለአስጨራሽ ውጊያ ታናሽ ወንድሙ መስዋዕቱን አደመጥን ወይም ሰማን፣ መረጃውን አረጋገጥን። ምርኮ የሚባል እጅ መስጠት የሚባል እንደው እኮ ዝም ብሎ አውት ኦፍ ፖኬት ዘርፈው ይሉትና አሁን በዚህ ጊዜ ደቂቃ ማባከን አልነበረብንም። ግን ደግሞ አንዳንድ እንደዚህ ያለ በጣም ወሮ በላነ እንቅስቃሴ ያደርጉ አካላት ትክክል ያልሆነውን ትክክል አይደለም ካልተባሉ እንደሰማችሁት ነው። እንግዲህ እነ እስክንድር የሚሰሩትን ስራ እንደሰማችሁት ነው። እነ ሀብታሙ አያሌው የሚሰሩትን ስራ እንደሰማችሁት ነው። ምንድነው የሚያደርጉት? እስክንድር ነጋ እነ ሀብቴ ወልዴ ጋር፣ እነ ባየ ቀናው ጋር፣ እነ ሳሙኤል ባለድል ጋር ሊሰሩ የሚችሉ ጀግኖችን ግማሾቹን ተስፋ አስቆርጦ ግማሾቹን ፊርማ አስፈርሞ ለብልጽግና እንዲገቡ ያደርጋል። ያንም ማድረጉ አልበቃው ብሎ ደግሞ በልሳኖቹ በኩል በድርጅት ልሳኖቹ በኩል ለጸዳሉ ደሴ እጅ መስጠት ተጠያቂዎቹን እነ ሀብቴ ወልደን ሲያደርግ ትሰሙታላችሁ። አሊያም ደግሞ አለፍ ብሎ ጎጃም ላይ ያለውን ኃይል ሲወነጅል ትሰማላችሁ። እና በሁለት ስለት ባለው ሰይፍ ነው የሚቆራርጧችሁ። መጀመሪያ ኃይል ከርቶ እንዲገባ ያደርጋሉ። ከዛ እናንተን ሰበብ አድርገው ያቀርቧችሁ። አሁንም በኢትዮ 360 በኩል እያደረጉት ያለው ይሄንን ነው። ጸዳሉ ደሴ እጁን ሰጥቶ ገብቷል እየተባለ ነው። ያስተላለፍ ለውጥ አድርጓል እየተባለ ነው። እንግዲህ ነገ ወዲያ ብልጽግና በሚሰራው ዶክመንተሪ ላይ ሲናገር የምንሰማው ይሆናል እና መብቱ ነው፣ ያንን ማድረግ መብቱ ነው። መግባት ይችላል። እንደዚህ አይነት ሰው ትግሉ ውስጥ ከመኖሩ ይልቅ መውጣቱ ይጠቅማል። ምናልባት ኤጀንቱ ነው እስካሁንም ብዙ ጉዳት ሲያደርስ የቆዩ ኃይሎች ሊሆኑ ይችላሉ። ስለዚህ መውጣታቸው ይበረታታል። የሚያሳዝነው ነገር ታዲያ ወደ ብልጽግና ካምፕ ሲቀላቀሉ እየተነዛ ያለው ፕሮፓጋንዳ ደግሞ ሌሎች ጀግኖችን የሚወነጅል መሆኑ ነው። ሌሎች አርበኞችን የሚወነጅል መሆኑ ነው። በተረፈ ይህን ጉዳይ ስንናገር የነበረ ነው። ደቡብ ጎንደር ላይ ብልጽግና በጣም ሰፊ ስራ ሰርቷል። በጣም ሰፊ ስራ። የብልጽግና የኦህዴድ መዋቅር በጣም ጠንካራ ከሆኑባቸው አካባቢዎች አንዱ ደቡብ ወሎ ነው። ሁለተኛ ደቡብ ጎንደር ነው። ይሄ በግልጽ መታወቅ አለበት። ከየትኛውም አካባቢ በላቀ መልኩ ደቡብ ወሎና ደቡብ ጎንደር ላይ የብልጽግና መዋቅር ጠንካራ ነው። የዝናሽ ታያቸው ገንዘብ ፈሰሱናል። እነ ታዬ አጽቀሥላሴ በከፍተኛ ሁኔታ ስራ ሰርተዋል። ጎንደር ላይ ብዙ ጊዜ ስንናገር ነበረ። አንዳንድ አርበኞችን ለማስገባት ጥረት እየተደረገ ነው እና አገራዊ ምክክርም ሲያወራ የነበረው በምክክሩ የሚሳተፍ ቡድን አለ ሲባል የነበረው ታስታውሳላችሁ አይደል? በጠለስ ሚዲያ ምክክር ኮሚሽኑ ላይ ለመሳተፍ ጥያቄ ያቀረበው እንደ አጠቃላይ አፋሕድ ሳይሆን ከአፋሕድ ውስጥ ቁራጭ ጎንደር ላይ የተደራጀ የፋኖ ክንፍ ነው በማለት ስንናገር ነበር እና ቀኑ ደርሶ እንግዲህ እነ ጸዳሉ ደሴ መግባታቸው እየተነገረ ነው። ይህም ሆኖ ግን በፋኖ ትግል ላይ የሚያመጣው ኢፌክት አይኖርም። ከዚህ ጋር በተያያዘ ደግሞ እንግዲህ ከሰሞኑን የስኳድና የአገው ሸንጎ ጋብቻ ተፈጽሟል። የስኳድና የአገው ሸንጎ ጋብቻ ቲክቶክ ላይ ተፈጽሟል። በአንድ በኩል የአገው ሸንጎ የነበረው እነ ኃይለ ኢየሱስ አዳሙ በአንድ ወቅት እንግዲህ የጎጃም የክልልነት ጥያቄን ሲያቀነቅኑ የነበሩ፣ ደስ ያላቸው ጊዜ ደግሞ ጎጃም አማራን ከጎጃም አገው ጋር ለመነጠል ጥረት ሲያደርጉ የነበሩት እነ ኃይለ ኢየሱስ አዳሙ፣ በሌላ መልኩ ደግሞ አማራነት የጎጃም እስር ቤት ሆኗል የሚል ሀሳብ ከሰሞኑን ሲያስተላልፉ የነበሩት እነ አያሌው መንበር እና የመሳሰሉ ወገኖች ቲክቶክ ላይ በሰፊው ተከስተዋል። በነገራችን ላይ የቲክቶክ ፕላትፎርም የጸረ አማራዎች ፕላትፎርም ነው። ብዙም ተከላካይ የለም። አብዛኛው ሰው በከንቱ ነገሮች ራሱን የሚጠምድ ነው እና እኒህ ኃይሎች እና ኃይለ ኢየሱስ አዳሙ በአንድ በኩል የጎጃም የክልልነት ጥያቄ የሚያቀነቅኑ፣ በሌላ በኩል ደግሞ በጌምድር ጠቅላይ ግዛት አስተሳሰብ የሚያራምዱ ወገኖች ተደራጅተው በፎርፌ አማራውን ድባቅ እየመቱ ያለበት ሜዳ ነው። ስለዚህ ቲክቶክ ላይ ያላችሁ ወገኖች በከንቱ ነገር ጊዜያችሁን አታባክኑ። እነ ዮኒ ማኛ ሃይማኖት ቀየሩ፣ ከዚህ ሃይማኖት ወደ ሃይማኖት ገቡ የሚል አጀንዳ በሰጧችሁ ቁጥር
እሱን እየተቀበላችሁ አታስተጋቡ። እንግዲህ ብልጽግና ቲክቶክን የተቆጣጠረው በሁለት መንገድ ነው። አንደኛ ከንቱ ነገሮች የሚወሩበት መድረክ በማድረግ ከንቱ ነገሮች፣ የግለሰብ ኬዞች የሚወሩበት ፕላትፎርም በማድረግ ተቆጣጥሮታል አሉ። እንደዚህ አይነት ስራ የሚሰሩ ኤጀንቶች በስፋት አሉት። ሴቶችም አሉ፣ ወንዶችም አሉ። ተቧርነው ይገባሉ፣ ተጣልተው ይገባሉ፣ ታርቀው ይገባሉ። እንደ እንዳልካቸው ዘነበ አይነት እንደ ዮኒ ማኛ አይነት የሃይማኖት ኬዞችን ይዘው የሚገቡ ጓዶችን ያሰማራል። ከዛ የወር አጀንዳ ይሰጣችኋል ማለት ነው። ፖለቲካ የማይወራበት ፕላትፎርም ማድረግ ይችላል። ሰሞኑን እንኳ የጤና ባለሙያዎች አመፅ እየተቀጣጠለ ቢሆንም ቲክቶክ ላይ ሲገቡ ግን እንደዚህ አይነት ርዕስ አታገኙም። አማራ ክልል ላይ እየተካሄደ ስላለው ጦርነት የሚዘግቡ ወገኖች ቁጥራቸው በጣም እያነሰ መጥቷል። ላይቭ ፕሮግራሞችን ብትከታተሉ ሁለት አይነት ኮንቴንት ነው የምታገኙት። አንደኛ ጸረ አማራ የሆኑ ኃይሎች ተደራጅተው አፍራሽ የሆነ ፕሮፓጋንዳ ሲነዙ ታገኟቸዋላችሁ። እንደነ ኃይለ ኢየሱስ አዳሙ እንደነ አያሌው መንበር ያሉ ኃይሎች ተደራጅተው በአማራነት ላይ ሲዘምቱ ታገኛላችሁ። በሁለተኝነት ደግሞ የግለሰብ ኬዞች፣ የሃይማኖት ኬዞች፣ ማህበራዊ ኬዞች እየተነሱ በከንቱ ጉዳይ ላይ አይምሮን የማባተል ስራ ሲሰራ ታያላችሁ። እና ከሰሞኑም አንዳንድ ወገኖች እንግዲህ ቲክቶክ ላይ እነዚህ ጸረ አማራ ኃይሎች የኔንም ስም እያነሱ የሌሎችንም ስም እያነሱ ፕሮፓጋንዳ ሲሰሩ ነበር የሚል ቆርጠው ልከውልኝ እሱን ሳዳምጥ ነበረ እና በጸረ ጎንደርነት በጸረ ጎጃሚነት ሁለቱን ኃይሎች በማጣላት ሲወነጅሉ ጭምር ሰምቻለሁ። እንደ እውነቱ ከሆነ እኔ እንደውም በተደጋጋሚ ማራምደው አስተሳሰብ ምንድን ነው የአማራ ትልቁ ችግር በፋኖ ትግልም ውስጥ በአማራ ፖለቲክስም ውስጥ በጎንደርና በጎጃም ኤሊቶች በተወሰኑ ኤሊቶች መካከል ያለው ቅራኔ ነው። ለአማራ ፖለቲክስ ስንጥቃት እየፈጠረ ያለው የሰኔ 15ን ኬዝ መመልከት ይቻላል። የሰኔ 15ን ኬዝ አጀንዳቸው አድርገው እስካሁን ድረስ የሚያራግቡት የት አካባቢ ያሉ ኃይሎች ናቸው። ስለዚህ ይሄ ነገር መቆም አለበት። አማራ እንዲያሸንፍ ከተፈለገ የጎንደርና የጎጃም ኃይሎች አንድ መሆን መቻል አለባቸው። እነዚህን ልዩነት የሚዘሩ ኤሊቶች ከጉያው መንቅሮ ማባረር አለበት በሚል አቋም ነው እኔ የምታወቀው። ከዛ ውጭ ግን በጎንደርና በጎጃም መካከል ቅንጣት ታክል ልዩነት ለመፍጠር ሞክሬ አላቅም። ጎንደር ላይ ያሉ ኃይሎችን ኢቨን የተወሰኑ በጣት የሚቆጠሩ ስኳድ የሚባሉ በዚያ የተደራጁ ልጆችን ስተች የነበረው የጎንደርና የጎጃም ወገኖች አንድ ላይ እንዳይሰሩ እያደረጉ ነው በሚል አስተሳሰብ ነው እንጂ በሌላ መልኩ አልነበረም። በተረፈ እኔ የጎጃም አማራ ከጎንደር አማራ በተለየ መልኩ አይቀርበኝም። የሸዋ አማራ ከወሎ አማራ በልጦ አይታየኝም። ሁሉም አማራ ለእኔ አማራ ነው። የምፈልገው የአማራ አንድነት እንዲመሰረት ነው። ከዚህ ጋር በተያያዘ ከሰሞኑን በጎጃም በኩል ደግሞ እየተቀነቀነ ያለ አስተሳሰብ አለ። እየተቀነቀነ ቁጥሩ የትኛውን ያህል ሊሆን ይችላል፣ ግን የስኳድ አይነት አስተሳሰብ አሁንም የጎጃም አማራን ከመላው አማራ የመነጠል ጥረት ሲደረግ እያየን ነው። ጋረዳዊነት የሚል አስተሳሰብ መጥቷል። ጋረዳዊነት፣ አማራዊነት የሚል አስተሳሰብ መጥቷል። በእኔነት ቋራ ከተሰበሰቡ ወንድሞች መካከል እከሌ ጋረድ ነው እከሌ አማራ ነው ብዬ የምፈርጀው የለም። ይህ አስተሳሰብ ልክ አይደለም። በነገራችን ላይ ትናንት እስክንድር ላይ ሲደረግ የነበረን ነገር ዛሬ ጄኔራል ተፈራ ላይ አምጥቶ መለጠፍ ልክ አይደለም። ጄኔራል ተፈራ በብዛት እየተጠለጠለ ነው እና ሄኖክ አዲሴ ላይ ዘመቻ እየተከፈተባቸው ነው። ልክ አይደለም። ይሄ ልክ አይደለም። ይህን የሚያደርጉ ልጆች ደግሞ ለጎጃም እናስባለን በሚል አስተሳሰብ ጎጃምን የመነጠል ስራ እየሰሩ ነው። እኔ ላይ ራሱ ዘመቻ ከፍተውብኛል በሚገርም ሁኔታ ማለት ነው። ያን ዘመቻ የከፈቱት እንግዲህ እናሸማቀው ወደፊት እንደዚህ ሊያደርግ ይችላል፣ የእኛን ዓላማ ሊቃወም ይችላል በሚል አስተሳሰብ ነው እንጂ ለጎጃም አማራ በመታገል ረገድ የትኛውም የጎጃም አክቲቪስት ወይም የሚዲያ ባለሙያ በላቀ መልኩ ታገያለሁ ብዬ ደረቴን ነፍቼ እናገራለሁ። የጎጃም አማራ በተነካበት ቦታ ሁሉ ነበርኩኝ እና ጎጃም አካባቢ ከተወለደ አክቲቪስት ወይ የሚዲያ ሰው የበለጠ ስራ በሰራ እንጂ ያነሰ ስራ ሰርቻለሁ ብዬ አላምንም። ይህን ነገር ደግሞ ወደፊት ማጠናከር የሚቀጥልበት ነው። ምስጋና ጠብቄ አይደለም ይህን ማደርገው፣ አማራ ስለሆንኩ ይህን ማደርገው። ስለዚህ የፈለገ ፍረጃ ሊከፈት ይችላል።
አሳየ ላይ የሚያመጣው ተጽዕኖ የለም። በሌላ መልኩ ግን ትግሉን በመጉዳት ነገር ግን ትልቅ ሚና ይጫወታል። በተለይ ደግሞ ብዙ ማሰብ ይችላሉ የሚባሉ ትልቅ ቦታ የምንሰጣቸው ወገኖች በዚህ አስተሳሰብ ላይ ተዘፍቀው መገኘታቸው በጣም አሳዛኝ ጉዳይ ነው። ማነው ጋረድ? ማነው ጋረድ? ቋራ ከተገኙ አርበኞች መካከል ማነው ጋረድ? ጀነራል ተፈራ ነው ጋረድ? ሄኖክ አዲሴ ነው ጋረድ? ምሬ ወዳጆ ነው ጋረድ? ሀብቴ ወልዴ ነው? አስረስ ማረ ነው? ማን ነው ጋረድ? አርበኛ ደሳለኝ ነው? እኛ እዛ ጋር የተሰበሰቡ ወገኖች በሙሉ አርበኞቻችን ናቸው፣ ነፃ አውጪዎቻችን ናቸው ብዬ አምናለሁ። እንደዛ ብዬ ነው የማምነው። እኔ ወሎ ስለተወለድኩኝ ምሬ ወዳጆ ከዘመነ ካሴ በተለየ መልኩ ቀርቦ አይታየኝም። ሁሉም የአማራ ልጆች ናቸው፣ የአማራ ጀግኖች ናቸው። እኔ እንደ ግለሰብ መሪ ምረጥ ብባል ዘመነ ካሴን ልመርጥ እችላለሁ። ግን የኔ ፍላጎት የፋኖች ፍላጎት ላይሆን ይችላል። እነሱ የራሳቸው መስፈርት አላቸው፣ የራሳቸው የሆነ ፍላጎት አላቸው እና ብዙሃን ነው መወሰን ያለበት። እነሱ ተነጋግረው እከሌ ነው መሆን ያለበት ካሉ ያን ምርጫቸውን አከብራለሁ። እከሌን ካላደረጋችሁ ብዬ ልሟገት አልችልም። በተለይ ደግሞ የሰፈሬን ሰው ይዤ ፕሮፖዛል ላይ እሱን ካልተቀበላችሁ የሚል ሙግት ውስጥ በፍጹም ልገባ አልችልም። አፍራሽም አውዳሚም ስለሆነ ማለት ነው። እና እንደዚህ አይነት ነገር ሲከሰት አንዳንድ ጊዜ ምርጫው ላይ መቸን ይችላል። ያ ምርጫ ደግሞ ለአንድ አካባቢ ሰዎች ብቻ ሳይሆን አሳየንም ላይመቸው ይችላል። ግን መቀበል መቻል አለበት። ዋናው ነገር ግለሰባዊነት ሳይሆን ተቋማዊነት ነው። የግለሰብ አምልኮ ባለበት ሁኔታ ደግሞ የተቋም ግንባታ የሚሞከር ነገር አይደለም እና ሁላችንም ማሰብ ያለብን አማራዊ ተቋም እንዲወለድ ነው። በተረፈ ግን ትግሉ በሌሎች እንዳይጠለፍ የመከላከል ደግሞ ግዴታ አለብን። እነዚህ አይነት ክስተቶችን በተደጋጋሚ ያስተናገድነው ስለሆነ ማለት ነው። በተረፈ አንድ ጉዳይ ሲከሰት ያልተመቸንን ኃይል ሁሉ የሆነ ከረጢት ውስጥ እያስገባን መፈረጅ ለየትኛውም አካባቢ አይጠቅምም። የሚታደገን የሚያድነን አማራነት ነው ጋይስ። ጎጃምን የምትወደው ከሆነ አማራ ሁን። ጎንደርን የምትወደው ከሆነ አማራ ሁን። ሸዋን የምትወድ ከሆነ ወሎን የምትወድ ከሆነ አማራን ውደድ። አማራን ያልወደደ ሸዋን ሊወድ አይችልም፣ ወሎን ሊወድ አይችልም፣ ጎጃምን ሊወድ አይችልም፣ ጎንደርን ሊወድ አይችልም። አጥፊ ነው። በእርግጠኝነት የምነግራችሁ ነገር ከአማራነት ጋር ጠብ ያላቸው ኃይሎች በደንብ ውስጣቸውን ገብታችሁ ብትመረምሩ ከጎንደር ጋር ስምምነት ያላቸው ይመስላችኋል። ከጎጃሜ ጋር ችግር የሌለባቸው ይመስላችኋል። ወሎ ጋር ሸዋ ጋር ችግር የሌለባቸው ይመስላችኋል። ግን አይደለም። እውነቱን እንደዛ አይደለም። ከአማራነት ጋር ጠብ ያለበት ግለሰብ ከወሎዬነት ጋር ጠብ አለበት። ለምን? አካባቢው የተወለደው ወሎ ሊሆን ይችላል። አማራነትን ሲጠላ ጎንደር ያለውን አማራ አይደለም ሊጠላ የሚችለው፣ ወሎ ያለውን አማራ ነው ሊጠላ የሚችለው። ጎንደር ላይ ተወልዶ አማራነትን የሚጠላ ከሆነ ሊጠላ የሚችለው ጎጃም ያለውን አማራነት አይደለም። እሱ ለመከፋፈል ነው። እዛው በዙሪያ ያለውን አማራነት ነው። አንዳንዶቹ እንደዚህ አይነት ኬስ ስላለ ማለት ነው። እና ይሄንን ማወቅ ያስፈልጋል። ለአማራነት ያልታመነ ለየትኛውም አካባቢ ሊታመን አይችልም። ይሄ ጉዳይ አፍራሽ ነው። ትግላችንን ወደኋላ ከሚጎትቱ ነገሮች፣ ህልውናችንን ከሚያከስሙ ነገሮች አንዱ ጎጠኝነት ነው። በጎጠኝነት ውስጥ የተሸሸገ ጥቅመኝነት ነው። በተደጋጋሚ ተናግሬያለሁ። በአማራ ትግል ውስጥ ጎጠኝነት የለም። ጎጠኝነት ቱል ነው። የግለሰብ ኢንተረስትን ለማሟያ ተብሎ የተዘጋጀ ቱል ነው እንጂ በጎጠኝነት ውስጥ ያለው ጥቅመኝነት ነው። በዛች ጎጥ ውስጥ ተደብቆ የራስን ጥቅም የማሳደድ አካሄድ ነው ያለው። አሁን ለምሳሌ እነ በለጠ ሞላ፣ እነ ዛዲግ አብርሃ የመሳሰሉ ኃይሎች አሁን የወሎ ሙቭመንት እያቀጣጠሉት መሆኑን የደረሰ መረጃ ያመለክታል። በዛ በወሎ ሙቭመንት ውስጥ ራያን ጨምሮ አሁን ጌታቸው ረዳ እንግዲህ ያደረገውን ኢንተርቪው ካያቸው ከትግራይ ፖለቲክስ ውስጥ ራሱን የመነጠል ስራ እየሰራ ነው። ይሄ ቅድመ ሁኔታ ነው። በለጠ ሞላ ከአማራ ፖለቲክስ ውስጥ ከአማራ ልብ ውስጥ ራሱን የመነጠል ስራ ሰርቷል። በቀጣይም እንደው የሚያደርገው እስካሁንም ሲያደርገው ነበር። ከአማራ ልብ ውስጥ ራሱን የመነጠል ብቻ ሳይሆን የአማራን ልብ የሚያቆስል ተግባር መፈጸም ይጀምራል። የወሎም ኬዝ ስበው እያመጡት ነው። እነ ጌታቸው ረዳ፣ እነ በለጠ ሞላ፣ እነ ዛዲግ አብርሃም፣ ሌሎችም የሱፍ ኢብራሂም ቀስ በቀስ አሁን የወሎ የክልልነት ጥያቄን ይዘውት ይመጣሉ። ጌታቸው ረዳ ከትግራይ ፖለቲክስ ውስጥ ወጥቷል። ትናንትናም ክፍል 2 ኢንተርቪው ተለቆ ነበር። በዛም ላይ በጣም ዘግናኝ የሆኑ ነገሮችን ሲናገር ነበር። ህወሓትን የሚያስፈራራ መስሎ አማራውን ለማስፈራራት ፋኖውን ለማስፈራራት ጥረት ሲያደርግ ነበረ። በዚህ ዘመን ይላል
ሂውማን ዌቭ በመጠቀም የሰው ኃይል በመጠቀም ጦርነት አሸንፋለሁ ብሎ ወደ ውጊያ የሚገባ ኃይል በጣም ልንዋጋው የሚገባ ነው። አሳፋሪ ነው፣ ደንቆሮ ነው በማለት ሲናገር ነበር። እስኪ ሰምተነው እንመለስ። እኔ ልንገርህ፣ በአሁኑ ሰዓት የትግራይ ወጣት ቴክኖሎጂ ፎርስ መልቲፕላየር የሆነ አቅም ተጠቅሞ የሚያደርገው ውጊያ ካልሆነ በስተቀር በሰው ኃይል ላይ የተመሰረተ ውጊያ የሚመራ ጀነራል እኔ ጤነኛ ነው ይላል። በምን ስሌት ነው በዚህ ዘመን የሚታሰብ አይሆንም። ስለዚህ ጀግነታቸው ለሰጡት ኮሚትመንት ያለኝን ክብር እየገለጽኩ በዚህ ካሁን በፊት ዝም ብለን ስንዘምርለት በነበረው አካሄድ የትግራይ ወጣት ለሌላ መስዋዕትነት ለመዳረግ መሞከር ግን አልቀበለውም። ይሄ እንዳይሆን እስከ መጨረሻው አሳር ያው እንደሰማችሁት ይሄ መልእክት ለህወሓት ብቻ አይደለም ለፋኖም ጭምር ነው። ለፋኖም ጭምር ነው። የቴክኖሎጂ ተጠቃሚ ስላልሆናችሁ፣ ድሮን ስለሌላችሁ፣ ጀት ስለሌላችሁ አብይ አህመድን ልታሸንፉት አትችሉም የሚል መልእክት ነው ያስተላለፈው ጌታቸው ረዳ። ይሄ መልእክት ደግሞ ለህወሓት ብቻ ሳይሆን ለፋኖም ጭምር የተላለፈ ነው። ከዛ ውጭ ግን አመለካከቱን ግልጽ አድርጓል። ለምሳሌ በትግራይ ኃይሎችና በአማራ ኃይሎች መካከል አብሮ ለመስራት የሚታሰበውን ነገር ሲቃወም ሰምተናል። ትናንት ተቃውሟል። እንግዲህ በትግራይ ኃይሎችና በአማራ ኃይሎች መካከል ያለው ልዩነት በትናንትና መነጽር ሲመዘን በጌታቸው ረዳና በአብይ መካከል ከነበረው ልዩነት የሚሰፋ አይደለም። ዛሬ አብይ አህመድ ጌታቸው ረዳ ገባር ሆነው አብረው ለመስራት ተስማምተዋል። በትግራይ ኃይሎችና በአማራ ኃይሎች መካከል እኩልነትን መሰረት ያደረገ፣ ሀገርን መሰረት ያደረገ፣ ነፃነትን መሰረት ያደረገ፣ ህልውናን መሰረት ያደረገ ግንኙነት ቢመሰረት የሚገርም አይደለም። ጌታቸው ግን የራያን ጉዳይ ሳባ አድርጎ መጣው። ራያ ፋኖ የአማራ ነው ይላል። በሌላ መልኩ ደግሞ የትግራይ ኃይሎች ደግሞ ራያ የትግራይ ነው ይላሉ። ስለዚህ ይሄ ባለበት ሁኔታ እንዴት ነው ሊሰሩ የሚችሉት በማለት ይናገራል። አሁን ላይ ራያ የማን ነው? ራያ የትግራይ ነው ወይስ የአማራ ነው? ራያን እየፈነጨበት ያለው አሁን ማን ነው? ኦህዴድ ነው እየፈነጨበት ያለው። ወልቃይትን እየፈነጨበት ያለው ማን ነው? ኦህዴድ ነው እየፈነጨበት ያለው። አማራውማ እንኳን ስለ ራያ ሊያስብ ቀርቶ እንኳን ስለ ወልቃይት ሊያስብ ቀርቶ ትግሬውማ እንኳን ስለ ወልቃይት ሊያስብ ቀርቶ እንኳን ስለ ራያ ሊያስብ ቀርቶ ከዚህ በፊት እንደተናገርኩት የትግራይ ልጆች አድዋ አልመቻቸው ብሎ፣ ሽሬ አልመቻቸው ብሎ፣ መቀሌ አልመቻቸው ብሎ፣ አድግራት አልመቻቸው ብሎ እንዳጠቃላይ ኢትዮጵያ አልመቻቸው ብላ እኩሎቹ በባህር አቆራርጠው ሰው ሀገር ሲሰደቱ እኩሎቹን ደግሞ አሳ እየበላቸው ነው። አሌክስ አብርሃም እንደምነህ እግዜር ሰማይ ቤት እንዴት ነው እመጣለሁ ብለህ ቀረህ ሀሳብን ነው። እኛማ ለልፋላፍ አለቃ ማመልከቻ ጽፈን ለወፈ ሰማይ ህዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድራት አካራ ህግጋቱን አልፈን ደብዳቤ ላክንልህ። አይንህን ካየነው 2000 ዘመን እንደ ቀልድ አለፈ። የመምጣት ተስፋ እየኮሰመነ መቅረት ገዘፈ። እንደውም በመጣለው ተስፋ 2000 ዘመን ቀጥሮን ከተፋ በቀጠሮ ሰዓት መምጣት ከተሳነው እግዜር አበሻ ነው እያሉ ያሙሃል። እኔ ምን አውቃለሁ አመስግነው ሲሉ እልልታ የማቀልጥ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ እግዚኦ በሉ ሲሉኝ እምባዬን የማፈስ ሃሌሉያ ሲሉኝ በሳቅ ልብ የሚፈርስ ምናምኒት እውቀት ውስጥ ያልጸደቀ እንበረከክበት ጉልበት ያለቀ እኔ ምን አውቃለሁ ግን አንተ ደህና ነህ። ከምር እንደሚያሙት ምጽሐት ቀረ እንዴ? የሰናፍጭ ታክል ቅንጣት ጥርጣሬ አትከፋም አንዳንዴ። ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ ዛሬም በድንኳን ነው። እኛማ ይኸውልህ በቤት ኪራይ ችንካር እየተሰቀልን ኤሎሄ እንላለን። ጎጆ እንድጥልልን ወደ ላይ ገነባን፣ ወደ ጎና ሰፋን፣ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉድ ተገፋን። ቤለ እንግዳ ማለት ጭራሹኑ ጠፋን። አባታችን ሙሴ እንዴት ነው ለክብሩ ቃኖስ መክፈያው ደህና ናት በትሩ። እኛማ ይኸውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋ ምድር አሸዋ ሳንረግጥ የትም ውሃ በላን የትም ሳላሰን ንገርልንና በትሩን ያውሰን በማለት አሌክስ አብርሃም በውብ ብዕሩ እንደገለጸው እኛማ ራያና ወልቃይት ልንል ቀርቶ አሳ እየበላን ነው። እንኳን ወልቃይትና ራያ ቀርቶ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ፍኖተ ሰላም፣ ደብረ ማርቆስ የኛ አልሆኑ ብለው ዋጋ እየከፈልን ነው። ስለዚህ
ሙሉ አገሩን ያጣ ሙሉ ክልሉን ያጣ ህዝብ በጋራ ህልውናው ላይ ተነጋግሮ ተመካክሮ አብሮ መሰለፍ ይችላል። ጌታቸው ረዳ ግን ይህንን ክዶ በፍጹም አብረው መስራት አይችሉም በማለት ሲናገር ነበረ። የራያንም የወልቃይትንም ኬስ ስቦ ሲያመጣው ነበር እና እንዳጠቃላይ ምን ለማለት ነው? አማራ ክልልን የሚበታትን የአማራ ህዝብን የሚበታትን አፍራሽ አስተሳሰብ በየአቅጣጫው እያቆጠቆጠ ነው። ይህ አስተሳሰብ በወሎ በሸዋ ላይ ጠቅላይ ግዛት አስተሳሰብ፣ ጎንደር ላይ በጌምድር ጠቅላይ ግዛት በሚል አስተሳሰብ እንደመጣ ሁሉ አሁን ላይ በጎጃም በኩል ብቅ ብቅ እያለ ነው እና በአካባቢያችን የሚነሳውን ጎጠኝነት፣ በጎጠኝነት ውስጥ የተደበቀ ጥቅመኝነት ፋይት ማድረግ ያለብን እኛው ነን። ጎጃም አካባቢ የሆነ ተገቢነት የሌለው አመለካከት ሲመጣ ከሁሉም በፊት ፋይት ሊያደርገው የሚገባው ጎጃም አካባቢ ያለ ኃይል ነው። ጎጃም አካባቢ ያለ አማራ ነው። ወሎ ላይ ሲመጣ የጎጃም አማራ ወይም የጎንደር አማራ ወይም የሸዋው አስተያየት ከሚሰጥ ይልቅ እኛ አስተያየት ብንሰጥ ጥሩ ነው። ነገሮችን ያቀላል ማለት ነው። ክፍፍሉንም ያጠፋል። ስለዚህ ይህን ማድረግ ያስፈልጋል። ወደ ቀጣው ርዕስ ስንሻገር የሐኪሞችን አመፅ የሚመለከት መረጃ ነው። የሐኪሞች አመፅ በትናንትናው ዕለት ተጀምሯል። የስራ ማቆም ማለት ነው። በከፊል ኢመርጀንሲ ሳይጨምር የህፃናትና እናቶች አገልግሎትን ሳይጨምር አብዛኛው ግን የጤና አገልግሎቶች እንዲቋረጡ ተደርገዋል። በሁሉም በሚባል መልኩ ማለት ነው። እና አገዛዙ ትናንት ማታ ጀምሮ የጤና ባለሙያዎችን ከቤታቸው ሲያፍስና ያመሸው በእነ ናትናኤል መኮንን ትዕዛዝ አፈሳው ተጧጡፏል። በነገራችን ላይ በተደጋጋሚ እንደተናገርኩት ናትናኤል መኮንን እንደነ አቤ ቶኪቻው እንደ ሌሎቹ አይደለም። በጣም ፓወር የተሰጠው ሰው ነው። እሱ ያዘዘው ትዕዛዝ በቅጽበት ውስጥ ነው ተፈጻሚ የሚሆነው። የፌዴራል ፖሊስን የሚመራው ደመላሽ ገብረ ሚካኤል ሳይሆን ናትናኤል መኮንን ነው። የደህንነት መስሪያ ቤቱን የሚመራው ሬድዋን ሁሴን ሳይሆን ናትናኤል መኮንን ነው። እሱ ትዕዛዝ ካስተላለፈ ወዲያውኑ ነው ተግባራዊ የሚሆነው። መከላከያ ሚኒስቴርን የሚመራው ብርሃኑ ጁላ ሳይሆን ናትናኤል መኮንን ነው። እንግዲህ የቱለማ ኦሮሞ ነኝ በማለት የሚታወቀው ናትናኤል መኮንን ብዙ ጊዜ በኢትዮጵያዊነት ካርድ የሚንቀሳቀስ ነው እና ትናንትናም የጤና ባለሙያዎች ላይ እስር ዘመቻ እንዲጀመር ትዕዛዝ አስተላልፎ ነበር። ትለቀማለህ፣ ፍትሐዊ ጥያቄህን አልፈህ ጋዋን ለብሰህ ቤተመንግስት ለመግባት ጥረት እያደረግ ስለሆነ ትለቀማለህ የሚል ትዕዛዝ አስተላልፎ ነበር። በዚያም መሰረት አፈናውና እስሩ ተጧጡፎ መቀጠሉን የደረሰ መረጃ ያመለክታል። ግን እየተወሰደ ያለው እርምጃ ደግሞ የጤና ባለሙያዎች ወደ በለጠ ወደ ፉል ስትራይክ እንዲገቡ አስገድዷቸዋል። በመሆኑም ዛሬ በፈለገ ሕይወትና አቀስታ ሆስፒታል ለምሳሌ ሙሉ በሙሉ ተቋርጧል ማለት ይቻላል። ኢመርጀንሲ የሚሰጡን ዶክተሮች አቋርጠው ወጥተዋል። ለዚህ ምክንያቱ ደግሞ የጤና ባለሙያዎች ከስራ ቦታቸው ላይ የኢመርጀንሲ አገልግሎት እየሰጡ ባለበት የድንገተኛ ማለት ነው እየታፈኑ ሲወሰዱ የተመለከቱ የጤና ባለሙያዎች ሙሉ በሙሉ ሆስፒታሉን ጥለው መውጣታቸውን የደረሰ መረጃ ያመለክታል። ከነገ ጀምሮ ጉዳዩ በመንግስት ደረጃ ይያዛል ብሏል ዶክተር ደረጀ ድጉማ ማለት በጤና ጥበቃ ሚኒስቴር ውስጥ ሚኒስትር ዴኤታ ነው እና ዛሬ በጤና ጥበቃ ሚኒስቴር ዴኤታ በሆነው በዶክተር ደረጀ ድጉማ የተመራው የቅዱስ ጳውሎስ ሆስፒታል አስተዳደር ሰራተኞች እና የኬስ ቲም ስብሰባ አሁን የተጠናቀቀ ሲሆን የስብሰባው ዋና ሀሳብም ስራ እያቆሙ ያሉ ሰራተኞችን ስም ዝርዝር ስጡንና በማባረር በአስቸኳይ ቅጥር መፈጸም እንችላለን ሲል ጥብቅ የሆነ አቴንዳንስ እንዲያዝ ትዕዛዝ አስተላልፏል። ጥያቄያችሁን በተመለከተ በሂደት እንመለስላችሁ እናደርጋለን። ከዚህ ባለፈ ተቃውሞ እናደርጋለን የሚሉትን የፖለቲካ ጥያቄ በማንሳት መጠቀሚያ እንደሆነ መታወቅ አለበት ብሏል እና ዶክተር ደረጀ ጥቁር አንበሳም ሂዶ ባዶ አዳራሽ አይቶ ተቃጥሎ ተመልሷል ይላል። ይህ መረጃ የወጣው ዶክተር ደቦል የሚል የፌስቡክ ገጽ ላይ ነው እና ብዙ ሆስፒታሎች ባዶ ሆነዋል። በአንድ በኩል አገዛዙ የዶክተሮችን ጥያቄ ለመመለስ ከ3 ዓመት በፊት ተደብቆ የነበረ ሪፎርም አምጥቶ የደሞዝ ማስተካከያ ለመስራት እየሰራ መሆኑ ይሰማል። በሌላ መልኩ ደግሞ ዛቻውን አጠናክሮ ቀጥሏል። እናባረራለን፣ ደሞዝ እናቋርጣለን የሚል ዛቻ ተጠናክሮ ቀጥሏል። ይሁንና አገዛዙ አሁን ላይ ለደሞዙ የሚጓጓ ሰራተኛ የለም። ኑሮው ጣሪያ ሲነካ ደሞዝ ባለበት ሲረግጥ መቆየቱ የኑሮውና ገቢው አለመጣጠም ማለቱ መንግስት ሰራተኛው ለደሞዝ እንዳይጨነቅ አድርጎታል። ባረራለሁ ብሎ የሚሰጋ ደሞዝ ይቋረጣል ብሎ የሚሰጋ የለም እና
ብልጽግና ይሄን አልተረዳ። የኢትዮጵያ የጤና ባለሙያዎች እንግዲህ 10 ሺህ ብር 15 ሺህ ብር የሚከፈላቸው እና የቤት ኪራይ ራሱ ከ10 ሺህ ብር በላይ ለሚከፍል መንግስት ሰራተኛ በደሞዙ ማስፈራራት አባረራለሁ እያሉ መዛት ትርጉም የለው። ኑሮውን ሰማይ ላይ ሰቅለህ ገቢውን ደሞዙን ከባህር ጠለል በታች ባደረግከው ቅጽበት አመፀኛ ትውልድ እንደሚመጣ መረዳት ነበረብህ በማለት ትናንት ፌስቡክ ላይ ጽፌ ነበር። አሁንም የተፈጠረው ይሄ ነው። በተረፈ እንግዲህ ከጤና ባለሙያዎች ባለፈ መምህራንም ወደ አመፅ ለመግባት እየተዘጋጁ መሆኑን የደረሰ መረጃ ያመለክታል። አሽከርካሪዎችም የታክሲ አሽከርካሪዎችም ስንሰራ የዋልነውን ማታ ላይ ለትራፊክ ፖሊስ አስረክበን እየሄድን ስለሆነ ነዳጅ ለመቅዳት 2 ቀን 3 ቀን መሰለፍ ግድ እያለን ስለሆነ ስለዚህ ስራ ለማቆም እናገደዳለን በማለት በማህበራቸው በኩል መግለጫ ማውጣታቸውን የደረሰን መረጃ ያመለክታል። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን ታበረታቱ ዘንድ ጠይቃለሁ። አመሰግናለሁ።